ለህዝቡ አለ። አይ ባይዞ በዚህ ሰዓት ከትራምፕ ጋር እያወራሁ ነው እና በጣም ትልቁ ፕሬዝዳንት የሚባለው እሱ ነው። ሁለተኛ ይባላል፣ ያኛው ደግሞ ዘመድ ነው ይባላል። የተኛው ስማ ቺካ አንድ ቺካውን ትገባለች ማለት ነው። አደራሽ ብራዘር ቀልድ አይደለም ያስቆጥ ስራ ነው ያስቆጥ ምናምን አትበለ 40 ምንጭ ደመተም አሁንም ሌላ ቻሌንጅ እኔ እንደ ቀልድ አይመቸኝም። ምን ስራ ሊሰራ ነው የገባው በዚህ ቺክ ምናምን አትበለ እንዴ ገም እንጫወት ከሆነ እንጫወት። ይሄ ቺክ ምናምን አይመቸኝም እያልኩ ነው። ስራ ላይ በጣም ቢዚ ነኝ። በቃ እናንተ ናችሁ ስራ እያላችሁ በጣም ባራፍት ነኝ። የምር ጋይሶች እነበላቸው ስራ እያሉ ይኸው ቲክቶክ እንደቀልድ የምናዝናናበትን ግብር ክፈሉ ተብሉ። በቃ ይሄ ሁሉም ነገር እንደቀልድ ስራ አድርጎት እኛ ለመዝናናት እየመጣን እንዴ አሁን በላቸው ጌም እንጫወታለን። በ3000 ነው ገና እንደገባን ሌሊት ላይ ነው 5000 የሚሆነው። ከዛ ሌሊት 10 ሰዓት 10000 ማለት በቀን ነው እንደገባው በእናንተ። ለነገሩ አዲስ አበባ አሁን ማብራት እየበዛ ነው ወደ ቦሌ እና ቀን ይመስላል። እዛ ሰፈር ነው የተከራየሽው? እኔ እኮ ንግግሮች እኮ ነው የሚያስቁኝ እኮ የምርት። ግን ትጽፋቸዋል እንዴ? ለምን ትስቃለህ አንተ? እንዴ ስንት ምስቅ ሰው አለ። የእኔ አባት ወንድሜ ዌልካም ብሮ። አሁን ጋይሶች በሌ ላይ ሙድ መያዝ ቻሌንጅ ቁጥር 1 ሊጀምር ነው። ጀምሩ እሺ ጋይሶች፣ ሌትስ ጎ። ጌማችን ላይ ፎከስ። ቅጣት ማል ሳይሆን እኔ ከአንተ ጋር ለመጫወት ለአራት እንጫወት። ግፍትሬቹ ተናዷል። ማርያምን እየቀለድኩ አዎ። ደግሞ እዚህ ጋር ባጋጠመ ልንገርህ ባይዘይ ረስቸው እናንተ ረስቸው። አንዴ ዝም በል አንዴ ገና ማታቅ ድክ የምትል ልጅ ስለሆንክ አትፍጠን እሺ ብራዘር። ታላላቆቻችን ስማ። አንዴ ጌሙን አትላከው። አንዴ መናገር ያለብኝን ልናገር። አንተ እኮ ታላቅ ነህ እኮ። አንዴ ዝም በል አንተ። አንዴ ላውራ አንዴ። ባለፈው አይደለም ይኸው ለአንተ የምታወራው አንተ በእናትህ ስማኝ፣ እንዳልቀየርብህ አንዴ ስማኝ። ባለፈው ከኔ ጋር ጌም ስትጫወት ጊፍተር መጣ አንተ ጋር መጣ። ግን ጊፍተሬን ገድለከው፣ በጣም ስሜታዊ አደረከው። ግን አልተቀጠለም። አንዴ ስማኝ፣ ጊፍተርህን ማቀው አንተ ወደ ቲክቶክ ሳትመጣ አራዊቶቹ ጋር ያለህ ነው። ገና ድሮ ማቀው እኔ እሱ ምን አገባኝ? ለምን ጎዳና እያለ ያታቆ ስማኝ እንዴ ከዚህ ሰውዬ ጋር አንዴ ከዚህ ሰውዬ ጋር አንተ ምን አናደደ? እንትና ጋር ያለ ምናምን የምታውቀው እሱ ለነሰሰት ምን ያናዳር? ታዲያ አንዴ ላውራ ከዚህ ሰውዬ ጋር አንዴ። ባለማውራት እኮ ነው ሁሌ እኮ የምትመታው እኮ። ባለማውራት ሳይሆን እሱ ሰውዬ ለነሰሰት አትቀጣም። በቃ ሰጠ እንዴ ሰጠ። በዛ በኩል ግን ሆኖ ሰውዬው እስጢፋኖስን ማን እንደሆንኩ አሳየዋለሁ፣ አካውንቱን አዘጋበታለሁ እያለ ሲሳደብ ለብር ብለህ ጀለስን ትቀይራለህ። ድጋሚ በሴት ቀየርክ ባለፈው። እንዴ እኔ እኮ እሱ ሰው ያልከው እኔ እንደዛ ምን አለ አላለ እኔ አይመለከተኝም። ለኔ ከሰጠኝ ውጣ ሲል ተከትለህ ወጣ። አንዴ ላውራ። ውጣ ሲል ለምን ወጣ? ተከትለ ለምን ወጣ? ለምን ወጣ? ውጣ ሲል ለምን ወጣ? እኔ ኔትወርኩን እንዴ ለምን አልወጣ? አትቀጣም አንተ ያዩ አንተ አልተቀጣኝ። ምንድን አንተ እኔ ላይ ጭቃ እያፈሰስኩ እንደዚህ ቲሸርት እየቀጠልኩ እስካሁን አላጠብኩም ልብስ ራሴን ካልተኛ ስለማድር አላጠብኩም። ጓደኛዬን ጥለህ እንዴት ትሄዳለህ? ጓደኛ ነኝ አይደል? አትነግረኝም? ባጠፋ አትመክረኝም? ንገረኝ። ጓደኛ ምናምን የለም። አሁን እኮ የስራ ነው ያራዳ ልጅ። ስራና ጓደኛ ሌላ ነው። ይሄው የሆነ ሰው ኮሜንት ከስራ ውጭ ጓደኝነት ይኖራል። ስማ አንተ ስራ ላይ ሆነ ኖርማል። ከስራ ውጭ የምንጫወቱን ትቀጣለህ። ማትቀጣ ከሆነ ምንድን አንተ ለእኔ ስራዬን ነው የምታበላሸው እንጂ ለእኔ ስራዬን እንትን እያልክ አይደለም። አንተ ማትቀጣ ከሆነ የዛኔ ፋሚሊ ወጥቶ ቦይስ አድርጓል። ማርያምን እየቀለድኳል። እሺ ኢንተርኔት ቢጠፋ እዚህ ሀገር ኢንተርኔት ጠፍቶ ምናምን ነገር መደወያ ቢጠፋ ምንድን ነው የምትሆነው? እስጢፎን በማወቅ ብቻ አይደለም አይደለም። አንተ ምን ትሆናለህ? እኔ ምን አውቃለሁ? በምን ትፎስታለህ? አንተ በምን ትፎስታለህ? የኔ ብቻ አይደለም እኮ ያንተም ሊጠፋ ይችላል። ፖፕሊንክ እያደረገ እንደ ያራደል የኔ ብቻ ይመስላል እንዴ? እመቤቴን በላቸው ጋይስ። የሆነ ሀሳብ መጥቶልኝ በላቸውን ውትድርና ላስገባው ብዬ አንተ ለምን አገባም ትላላችሁ ብዬ ነው ላሽ ያልኩት። እና ከአሁን በኋላ እንደዚህ አይነት ነገር አይመቸኝም። እሺ አሁን ጀምረው ለ4 ቲማን አለ